የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አሰራር ወደ ተግባር ገብቷል ብሏል የከተማና መሰረተ ልማት ሚኒስቴር። የሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1388/2017 መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደውን አዋጅ ማጽደቁ ይታወቃል። በዚሁ መሰረትም መመሪያ ተዘጋጅቶ ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መሆን የሚያስችለውን አሰራር ወደ ተግባር መግባቱም ነው የተገለጸው። የከተማና መሰረተ ልማት ከተለያዩ ባለድርሻ ተቋማት ጋር በመመሪያው ላይ ውይይት አድርጎ ነው ወደ ተግባር መገባቱን ይፋ ያደረገው። በመመሪያው መሰረትም አንድ የውጭ ሀገር ዜጋ ከወንጀል ነፃ መሆን ማረጋገጥና ከተለያዩ ዶክመንቶችን ማሟላት በኋላ ቢያንስ $150,000 ካፒታል ሊኖረው እንደሚገባም ተመላክቷል። የውጭ ዜጎቹ በመንግስት ድጎማ የተገነቡ ቤቶችን መግዛት እንደማይችሉና ግዢው በውጭ ምንዛሬ ብቻ እንደሚከናወን ነው የተነገረው። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለዚህ እርምጃ ኢትዮጵያ መዘግየቷን አንስተው ነገር ግን ደግሞ ተግባራዊ ሲደረግ የቤት አቅርቦትን ከማሳደግ ጀምሮ አስተዋጽኦ እንደሚኖረውም አስቀምጠዋል። የውጭ ሀገር ዜጎች መጥተው የቤት ባለቤት ሲሆኑ በቀጥታ የኛ ዜጎች ደግሞ ማግኘት የሚገባቸውን መብት ያሳጣል የሚል ስጋት ሁልጊዜኛ ከስጋት ስለሆነ የኛን አናሊሲስ የምንጀምረው ከሱ ጋር የሚያያዝ ነው። በመመሪያ በግልጽ ሊቀመጥ እንደተሞከረው ምንም አይነት ዜጎቻችን ላይ የሚያመጣው ጫና የለም። እንዳውም የቤት አቅርቦትን በከፍተኛ ደረጃ ያሳድጋል። በተለይ መንግስት ሰብሲዳይዝ የሚያደርጋቸው የቤት አቅርቦት አማራጮች ላይ በፍጹም ሊሳተፉ እንደማይችሉ ኢቭን የህብረት ስራ ማህበራትም ጭምር የሚሳተፉበትን እኮ እሱንም ራሱ በመመሪያ ደሊኔት ለማድረግ የተሞከረው የፋይናንስ አማራጭም ይሁን የመሬት አቅርቦቱ መንግስት ሰብሲዳይዝ ያደርጋል በዛም አሬንጅመንትም ጭምርና ከዛ ውጪ በሆነ ውስጥ መሳተፍ አለበት የተባለው በመመሪያም ድረስ ተለይቶ የተቀመጠ ስለሆነ ምንም አይነት ስጋት የሚኖርበት አይደለም። በመመሪያው መሰረትም የውጭ ዜጋና የውጭ ባለሀብቱ የመኖሪያ ቤቱን መሸጥ መለወጥ እንዲሁም ለመኖሪያ ቤትነት ማከራየትን ጨምሮ የትኛውም የኢትዮጵያ ዜጋ ያለውን መብት እንዳለውም ተመላክቷል። ግዢውን ከአዲስ አበባ ውጪ በሌሎች ክልሎችም የመኖሪያ ቤት መግዛት እንደሚችልም በመመሪያው ተቀምጧል። ይህም በከተሞች መካከል ተመጣጣኝ እድገት እንዲኖር እንደሚያደርግም ሚኒስትሯ ጠቁመዋል። ለምሳሌ አዲስ አበባ አካባቢ ላይ እና ሸገር አካባቢ ላይ ኢንቨስት የሚያደርጉ ቁጥርን እንኳን ዝቅ የተደረገበት መንገድ የነበሩ ከተሞች ብቻ እንዲያድጉ ሳይሆን ተመጣጣኝ ከተሞች ለምሳሌ ፕራይመሪ ከተሞች፣ ሰከንደሪ ከተሞች ተብሎ በዛ ደረጃ ሊለያዩ የሚችሉ የከተማ እድገትንም የከተሞች የእድገት ምጥጥንንም ታሳቢ ባደረገ መንገድ ነው መመሪያ ዋይዝሊ ጥረት ለማድረግ የተሞከረው። ግዢውን ሚኒስቴር መስሪያ ቤቱ ከሚሰጠው ፈቃድ ውጭ መግዛት እንደሚያስቀጣም ተነስቷል። አንድ የውጭ ዜጋ ግዢውን ፈቃዱን ከወሰደ በ1 ዓመት ውስጥ ሊፈጽም እንደሚገባና ግዢውን በፈጸመ በ30 ቀን ውስጥ ደግሞ ለሚኒስቴር መስሪያ ቤቱ ማሳወቅ እንደሚኖርበትም ተቀምጧል። አጠቃላይ ስራውን ከተማና መሰረተ ልማት በዋነኛነት የሚያከናውነው እንጂ ውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት፣ የፌዴራል ፖሊስና ኢንቨስትመንት ኮሚሽን ድርሻ አላቸው። መረጃው የፌቨን ቢሻው ነው።